ምርትን በኮምባይነር በተመሳሳይ ቀን መሰብሰብ ዘርፈ ብዙ ጠቀሜታዎች ያሉት መሆኑን አርሶ አደሮችና የግብርና ባለሙያዎች እንዲህ ይገልጻሉ። ስሜ ወርቅነህ አስማረ ልምጭም ቀበሌ ገበሬ ማህበር ከፍተኛ ጥቅም አለው። በማሽን በኮምባይነር ማረስ በትራክተር ማረስ ከፍተኛ የሆነ ጥቅም አለው። ከተለያዩ አሲዳማ አፈሮችን ይቆጣጠራል። የመሬት ለምነት ይጠበቃል። የጉልበት ቁጠባ አለው። በቃ በትራክተር የታረሰ እህል አበቃቀሉም የተለየ ነው። አሁን በኮምባይነር መሰብሰብም ማጨድ ከፍተኛ ጥቅም አለው። አንደኛ እህሎች አይባትሉም። ሁለተኛ ጉልበት ይቆጥባል። የአርሶ አደሩን ጉልበት ይቆጥባል። ሶስተኛ ደግሞ ምርቱ ውጤታማ ነው። በትራክተር በኮምባይነር የተሰበሰበ ሰብል ውጤታማ ነው ሰብሉ። የአርሶ አደሩ አሁን በጣም ልምድ ወስዶበታል። በክላስተር ነው የሚታረስ፣ በክላስተር ነው የሚዘራ። ምክንያቱም ደካማው ከጠንካራ ጠንካራው ከደካማ የልምድ ልውውጥ ያደርጋል። ገበሬው ሁሉም ገበሬ አንድ ወጥ እንዲሆን ያደርገዋል። በክላስተር መታረሱና መዘመሩ የክላስተር አስተራረሱ አጠቃቀሙ አንድ ቁጥር ደካማ ገበሬዎች ከጠንካራ ገበሬዎች እኩል እየሄዱ ነው። ጠንካራ ገበሬዎችም ከደካማ ልምድ እየወሰዱ ምክንያቱም ባይሰሩ ደካሞች በአፍ ልምድ ይሰጧቸዋል፣ ጠንካሮች ይበረቱበታል። እነዚያም ተከትለው ደካሞች ገበሬ ከጠንካሮች እኩል እያረሱን እያመረቱ ነው ያለው። ውጤት ከፍተኛ ውጤት አለው። ከፍተኛ ውጤት ነው ያለው። ምክንያቱም በኮምባይነር በክላስተር ማዝመር ማለት አንደኛ ዘሩ አንድ ሰሞን ይዘራል። ሁለተኛ የአረም ርጭቱ ወይም ማስወገዱ አንድ ሰሞን፣ የቢጫ ዋጉም እንደዚሁ በተመሳሳይ። ከዚያም ሰብሉ አሰባሰብ ላይ በኮምባይነር ሲታጨድ ሁሉም አንድ አይነት አሰባሰብ ይደረግለታል። ከፍተኛ ጥቅም አለው። ከፍተኛ ከጊዜ ለምሳሌ ያክል ከብት በልቷቸው የሚቀሩ ሰብሎች ነበሩ በሜዳ ላይ ሳይሰበሰቡ ሳይታጨዱ ወይም ሰውየው ጉልበት አልሆንለት ብሎ እነዚያ በሰዓቱ እየተሰበሰቡ ነው አሁን ያለ። በሰዓት በኮምባይነር መሰብሰቡ በሰዓት ይታጨዳል። ሁሉም የድሃ አዝመራዎች ለምሳሌ ያክል በሬ እያጣ አይዶት በሬ እያጣ ዘማኑን ክምሩን ይበላበት ነበር ከብት። አሁን ግን ሁሉም እኩል እየተሰበሰበለት ዳውም ሀብታም እኩል አስተዳደር ነው የሚያደርግ። ስሜ ሲሳይ ወርቅነህ አገሬ ገለው ለአርሶ አደሩ በጣም እየጠቀመው ነው ያለ። ለምን ቢባል ዛሬ ይሄ ማሽን ባይኖር የበሬ ጉልበት አለ፣ የሰው ጉልበት አለ። ብዙ አስተዋጽኦና ብዙ እህል ውሃ ብዙ ነገር እየባተለ ነው ያለ። ነገር ግን ይሄ ማሽን በአንድ ቀን መጣ፣ በአንድ ቀን አይዶ አዘጋጅቶለት ይሄዳል። ከምን ይከላከላል? ከዝናብ ከዳመና ታጉልባል ሁሉ ነገር ተዳመና ይከላከላል። ዛሬ አይዶ ቤቱ ይዞ መዋል ማለት ቀላል ነገር አይደለም። ያመቱን ሰብል በአንድ ቀን እና ይሄ ከዚህ ውጤታማ ሊሆን ይችላል። ምን ጥቅሞችማ ይው አንደኛ ዝናብ ቢመጣ ተሎ ይዞት ይሄዳል ቤቱ። ሁለተኛ የጉልበት ድካምም ሊቀንስ ይችላል እና ይሄን ያስመለክታል። አዎ በዘር ጊዜ ሁለቱ ድንበረኛ አንድ ላይ ከዘሩ ከመደቃደቅ ከማንኛውም ነገር ከተባይ ከሁሉ ይከላከላል። አረሙንም በአንድ ገግር ሊረጩት ይችላሉ። ርጭ ውጣ እንውጣ ተብለው ያንዱ ሰብል አንዱ ቢደቀድቀውም ያው አረም ስለሚረጩ አንድ ላይ ውጤታማ ሊሆን ይችላል። ጉዳት ሊያደርስ ይችላል። ውጤታማ ነው እንጂ በሚገባ ውጤታማ ነው። እንክብካቤው ሁሉ ነገር አንተ ከምርጥ ዘር የተባለ ምርጥ ዘር በተለይ እንዲሁም ጥሩ ዘንድሮ ምች የሚባል ነገር አልነካውም። ምርጥ ዘር ይህ ድሮ ባህል የዘራ ነው የመታብን እንጂ ይሄንን የዘራ ነውን አዲስ አወተን የዘራ ነው ምንም ዛሬውንም ለመታጨድ አስቸግሯል። እርጥብ ሆኖ አው ያንን በሰዓቱ መድኃኒት እርጩት ይላሉ ግብርናዎች ያዙናል፣ ይከታተሉናል። 3 ጊዜ እየረጨ ነው ያለ። የምቹ አለ በደንብ አለ ይከታተሉናል። በደንብ እንደሚከታተሉን ምን አደረጋችሁት፣ ምን መቼ ዘራችሁት፣ በ2 ሰንበቱ በ3 ሰንበቱ ደገማችሁት እያሉ በጣም ይከታተሉናል ግብርናዎች። እሺ ስሜ ምናልባት ሊው እባላለሁ። የለምጭም ቀበሌ ሰብል ልማት ባለሙያ ነኝ። አንደኛ ይሄ ማሳችን ያው በክላስተር የተዘራ ማሳ ነው። ድንጅም ክላስተር ይባላል። ወደ 548 ሄክታር ነው።
እንግዲህ በኮምባይነር መጀመሪያ ለመሰብሰብ መጀመሪያ ከዚህ አስቀድሞ መሰራት ያለባቸው ስራዎች አሉ። እነሱ ስራዎች ምንድናቸው? በተመሳሳይ ቀን ማረስ፣ በተመሳሳይ ቀን መዝራት፣ በተመሳሳይ ቀን የሰብል ጥበቃውን ስራ መስራት። ከዚያ ይሄ ሁሉ ከተሰራ ደግሞ በተመሳሳይ ቀን በኮምባይነር እንዲሰበሰብ ይደረጋል። በኮምባይነር እንዲሰበሰብ ደግሞ መደረጉ ትልቁ ጥቅሙ ደግሞ ምንድነው? ስራዎችን አስቀድመን ከዚያ በፊት ስለተሰሩ ተመሳሳይ ምርት እንድናገኝ ያደርገናል። ከዚያ ባለፈ ደግሞ በተመሳሳይ ቀን ደግሞ በኮምባይነር ተሰበሰበ ማለት ደግሞ የምርት ብክነትን ይቀንሳል። ስለዚህ የተሻለ ምርትም እንድናገኝ ያግዘናል ማለት ነው። አሁን በኮምባይን ካልተሰበሰበ በየቀኑ ከተሰበሰበ ለተለያዩ ባዕድ አካላት ይጋለጣል። ለምሳሌ በአሞራ በከብት በምን በተለያዩ ነገሮች ስለሚባክን ያን ይቀንስልናል ማለት ነው። ስለዚህ በርካታ ስራዎች ነው የተሰሩ። እንደምታዩት ሰፊ ክላስተር ነው። በርካታ ስራዎች የተሰራበት ማሳ ነው። ይሄ ማሳ በግብጦስ ዘርቶበታል። ወደ 87 አካባቢ ኩንታል የተጠቀምን እዚህ ኖራ ደግሞ ወደ 3561 ኩንታል የተጠቀምን አጠቃላይ ይቺ ማሳየት 548 ሄክታር ናት። ስለዚህ በርካታ ስራዎችን የሰራ ነው። እንደምታዩት ያን ያህል ችግር የለበትም። በቃ አርሶ አደሩም ለምዶታል ስራውን። አዲስ ስራ አይደለም። ግን የቀሩ ስራዎችን በተለይ በጣም ትንሽ የቀረን ስራ የነበረ ሰብል ጥበቃ ስራ ነበረ። እንደምታዩት አሁን ከበሽታ እየዳነ ነው። ያን ያህል የተጠቃ ሰብል የለም። ምርቱንም እንደምናየው ትናንትና አልፎ አልፎ ሌሎች ቀጠናዎች ላይ እዚህም የተወሰነ ሞከረናል። የተሻለ ምርት ከባለፈው አመት እጅግ በጣም የተሻለ ምርት አግኝተናል። እሺ ክትትላችን እንግዲህ ከዘር ጀምሮ የመጀመሪያው አርሶ አደሩን ማወያየት፣ አርሶ አደሩን በአንድ አይነት አካሄድ እንዲሄድ ማድረግ፣ በአንድ አይነት ስራዎች እንዲሰራ ማድረግ። መጀመሪያ አርሶ አደሩን ያወያየ ነው። አርሶ አደሩን ካወያየን በኋላ በተመሳሳይ ቀን እንዲዘራ አደረግ። ከዚያ በኋላ በተመሳሳይ ቀን እንዲዘራ ካደረግን በኋላ ደግሞ በተመሳሳይ ቀን የሰብል ልማት ጥበቃ ስራውን እንዲሰራ፣ ያ ማለት የአረሙን የተባይን ስራ ደግሞ በተመሳሳይ ቀን እንዲጠብቁ ወይም እንዲንከባከቡ ማድረግ ነው። ርጭት አለ። ከዛ ደግሞ ይሄ አንዳንድ ተባዮች አሉ። በተለይ ወጣ ብሎ እንደዚህ ደገዛ አልፎ አልፎ እነሱ አሉ። እነሱንም የርጩበት አጋጣሚ አለ። ስለዚህ ክትትላችን በዚያ ልክ ነው። በተለይ በጣም ከባዱ እዚህ ጋር ይሄ ፈንገስ የሚባል አለ። ቢጫ ዋግ፣ ሴፕቶሪያ እና ደግሞ እንደዚህ አንዳንድ በሽታዎች አሉ። እነሱ ጋር ነው በጣም በሰፊው ነው የሰራ ነው። አርሶ አደሩ የሚገርማችሁ እዚህ ጋር አሁን እስከ 4 ጊዜ እስከ 3 ጊዜ ታይቷል እያንዳንዱ ማሳ ማለት ነው። ስለዚህ እሱ በመረጨቱ አሁን የተሻለ ምርት እንድናገኝ አድርጎናል ማለት ነው። ስለዚህ ክትትላችን እስካሁን ድረስ እስከዚህ ድረስ አሁን ኮምባይነር እስከሚሰበሰብ ድረስ ክትትላችን ከአርሶ አደሮች ጋር አልተለየንም ማለት ነው። እንግዲህ አርሶ አደሮችን የምናገኛቸው በተለያየ መንገድ ነው። አጋጣሚውን እንጠቀማለን። ከዛ ባለፈ ስብሰባ እንጠራቸዋለን ለብቻ። ከዛ ባለፈ ደግሞ የክላስተር መሪዎች አሉ፣ የልማት ቡድን መሪዎች አሉ፣ የአንድ ለአምስት መሪዎች አሉ። ስለዚህ እነሱ ሙሉ ተጠቅመን ነው ይሄን ስራ የሰራ ነው። ስለዚህ አሪፍ ነው። አበባው ይታይ ይባላለሁ። በባሶ ሊበን ወረዳ ግብርና ጽሕፈት ቤት የአፈር ልማት ባለሙያና የሰብል ልማት ተወካይ ቡድን መሪ ነኝ። የምርትና ምርታማነትን ከሚያሳድጉ ቴክኖሎጂዎች አንዱ እንደ ግብርና የተሻሻሉ ቴክኖሎጂዎች መጠቀም ነው። በተለይም ከማሽነሪ አኳያ በትራክተር ማረስ፣ በኮምባይነር መሰብሰብ ነው። እንግዲህ ኮምባይነር መሰብሰብ አንደኛ የአርሶ አደሩን ጉልበት የጉልበት ወጪ የገንዘብ ወጪ ይቀንሳል። ከዛ ውጭ ተፈጥሯዊና ሰው ሰራሽ አደጋዎችን በተለይ በዚህ ወቅት የሚከሰቱ እንትኖችን ይቀንስለታል ማለት ነው። እሺ እንደ አጠቃላይ እንደ ወረዳ እንግዲህ ወደ 51360 ሄክታር የሚሸፍን የማሳ ሽፋን ያለ በተለይም ከክላስተር ጋር ተያይዞ ስንዴ ላይ በተለይ እስከ 25000 ሄክታር በላይ ነው እንደ ወረዳ የተሸፈነው። ይህንንም ያው በክላስተር በተለይ ምርትን ሊያሳድጉ የሚችሉ ቴክኖሎጂዎችን እስካሁን እንደ ባለሙያ ስንከታተል ቆይተናል ማለት ነው። ከነዚህ ውስጥ ምናልባት በዋናነት የወረዳውም ትልቁ ችግር የአፈር አሲዳማነት ነው። እሱን ተያይዞ በተለይ ከ20 ሺህ በላይ ኖራ ማሰራጨት ተችሏል። ከዛ ጋር ተያይዞ የግሪን ማኒወር በተለይ አሁን ያለንበት ክላስተር በኖራ በግሪን ማኒወርና በምርጥ ዘር የተሸፈነና ያው የተሻለ አቋም ያለበት ነው። በተለይም እነዚህ 20 ሺህ ሄክታር በዋና ወደ 14 ቀበሌዎች አሉ በስፋት ስንዴ የሚመረትባቸው። አሁን ዛሬ ያለንበትም ኦልሞስት ከ26000 ሄክታር በላይ የተሸፈነ ያው ለምጭም ቀበሌ ነው ያለን ማለት ነው። ከምርት አኳያ ምናልባት እነዚህ ቴክኖሎጂዎች ስንጠቀም ከባለፉት አመታት ያው የምርት ጭማሬ ያሳየበት እንትን ያለ እንደ አጠቃላይ እስካሁን ባለው እስከ 56 ኩንታል በሄክታር ተገኝቷል። ግን ደግሞ አምናም 60ና ከዛ በላይ የተገኘ ስላለ ዛሬም የሚረጋግጥ ሆኖ ምናልባት እስከ 66 ሄክታር ኩንታል በሄክታር ይጠበቃል። በአጠቃላይ ከስንዴ ሽፋን አኳያና እስከ ምርታማነቱ ኦልሞስት በአማካኝ እንኳ 55 ኩንታል በሄክታር ቢሆን ወደ 1.4 ሚሊዮን አካባቢ ኩንታል ይጠበቃል ከስንዴ ብቻ ማለት ነው እንደወረዳ። እንግዲህ በክላስተር መዝራት በክላስተር ማጨድ እና ሌሎች ቴክኖሎጂን በክላስተር መተግበር የሚጠቅመው ምንድነው? አንደኛ የተሻለው አርሶ አደር ለሌሎች አስተማሪ ይሆናል። ሁለተኛ ደግሞ ስራዎች በክላስተር ከተሰሩ ተመሳሳይ የዘር ወቅት ይኖራል፣ ተመሳሳይ የአረምና የአጨዳ ወቅት ይኖራል፣ ተመሳሳይ የተባይና ሌሎች መከላከል ስለሚኖር አጠቃላይ ቴክኖሎጂ ሽግግር ይኖራል። ከዛ ውጭ
በተመሳሳይ ደግሞ አርሶ አደሮች ወደ ከፍተኛው ምርታማነት ወይም ወደ ተሻለው ወደ ሞዴሉ አርሶ አደር የመሄድ አዝማሚያቸው ይጨምራል ማለት ነው። የባሶ ሊበን ወረዳ ግብርና ልማት ጽሕፈት ቤት ኃላፊ አቶ ስሜና ሀሞኜ ምርትን በአንድ ቀን መሰብሰብ ከብክነትና ካላስፈላጊ ወጪ እንደሚያድን ተናግረዋል። እንግዲህ አሁን ያያችሁት ዛሬ እየተሰበሰበ ያለው የስንዴ ወደ 23-24 አካባቢ የሚሆነው ኮምባይነሮችን አስገብተን ነው እያሰበሰብን ያለን። የዘራ ነው በአንድ ቀን ነው። የተባይ የበሽታ ስራ ክትትል አድርገንበታል። አጠቃላይ ሙሉ ፓኬት የተጠቀምንበት አካባቢ ነው። ዛሬ ደግሞ በአንድ ቀን እየተሰበሰበ ነው ያለ። እንግዲህ በአንድ ቀን ከተዘራ በተመሳሳይ ሰዓት ስለሚደርስ እንዳያችሁት ሁሉም የደረቀበት ሁኔታ ስላለ በአንድ ቀን የመሰብሰብ ስራ ነው እየሰራን ያለን። በአንድ ቀን መሰብሰቡ ከፍተኛ ጠቀሜታ አለው። ምክንያት ለምሳሌ አንዱ በእጅ የሚሰበሰብ ከሆነ አለዚያም ደግሞ አንዱ አሰብስቦ ሌላው ሳያሰበስብ የሚቀር ከሆነ አሞራ የተለያየ ነገር ሊገባውና ሊያበላሽባቸው ስለሚችል መቱን በአንድ ቀን ይሰበሰባል። ሌላ አደጋ የሚደርስበት ነገር ስለሌለ ምርቱ ሳይባክን በተገቢው መንገድ ወደ ጎተራ የሚገባበት ወይም ደግሞ ወደ ቤታቸው የሚያስገቡበት መንገድ ነው እየተፈጠረ ያለ ማለት ነው። አይ ከወጪ አኳያ ስናየው አሁን የሚከፈለው ገንዘብ ብዙ ሊመስል ይችላል። ነገር ግን ከአጨዳ ጀምሮ የሚወጣውን ጉልበት፣ ከሲወቃ የሚወጣውን የሰው ጉልበት፣ የበሬዎች ጉልበት፣ የሚወጣውን የእህል ውሃ በምናይበት ጊዜ ምንም የሚገናኝ ነገር አይደለም። እሱ ብቻ አይደለም። በምርት መሰብሰብ ወቅት እስከ 20% ድረስ የምርት መባከን ይደርሳል። በዚህ በምንሰበሰብበት ጊዜ ጥራቱን የጠበቀ ከአፈር ጋር ምንም ንክኪ የሌለው ከብክነት ነፃ የሆነ ምርት የምናገኝበት ስለሆነ ከወጪ ጋር የሚገናኝ ነገር አይደለም። ይሄን ብቻ አይደለም። እርሻችንን ከነበረው አሰራር ወጣን በሜካናይዜሽን ማረስም መዝራትም መሰብሰብ ያለብን ወደ ሜካናይዜሽን ወደ ስልጣኔ ስለሆነ መሄድ መቻል ያለበት በዛ ልክ ነው እየሰራን ያለን። እንግዲህ ከእቅድ አኳያ ባለፈው አመትና ከዛ በፊት ከነበረው በላይ በዚህ አመት የተሻለ ነገር አለ። በየአመቱ እየተሻለ ነው የመጣው። ወደ 5035 ሄክታር አካባቢ ስንዴ በክላስተር ዘርተናል። ያንን የሚሰበስብ ደግሞ የተሻለ ኮምባይነር የመጣው 24 ኮምባይነር ማለት ብዙ ነው። በ10 ቀንና ከዛ ባነሰ ጊዜ እንጨርሳለን ብለን ነው የምናስበው። ከእቅዳችን አኳያ የምንፈልገውን ያክል 20 ኮምባይነር እናወጣለን ብለን ነበር አስበን ነበር። ግን 24 ኮምባይነር መጥቷል። የእቅዳችንን ሳክሰስ ያደረግንበት ሁኔታ ነው ያለው። እንግዲህ አርሶ አደሩ ያመረተው ምርት በተሻለ ዋጋ የተሻለ ቦታ ላይ እንዲሸጥ እንፈልጋለን። ከዚያ አኳያ ወረዳችን ላይ የወረዳችን ባለሀብቶች ወደ 4 ኢንዱስትሪዎች አሉ፣ ፋብሪካዎች አሉ። አርሶ አደሩ ምርቱን በቀጥታ የሚያቀርበው እነዚህ ፋብሪካዎች ላይ ነው። ይሄም ከመሆኑ ጋር ተያይዞ አንደኛ በነጋዴ ዝቅ ብሎ የሚገዛው ዋጋ በነጋዴ የሚደርስበትን እንግልት ይቀንስለታል። ሲደመርም በጊዜ በሚፈልገው ሰዓት ላይ አስቀድሞ ሸጦ በኋላ በሚሆነው ገበያም ስለሚሸጥ የኩፖን ሲስተም ስለሚሰሩለት የተሻለ ገቢ ነው እያገኘበት ያለ ማለት ነው። Let's move.